የሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶሳችን አባል ክቡር ጸባቴ ቆሞስ አባ ወልደ ማርያም አድማሱ የዚች ዳግማዊት ደብረ ሊባኖስ ደብረ አሜን የኢትዮጵያዊ ሐዋርያ ብርሃነ ዓለም አቡነ ተክለ ሃይማኖት ገዳም ዋና በምኔት በጣም ይቅርታ በስም ቀድሞ ከነማይረግ የተጠራችው የሀገረ ስብከታችን የመምሪያ ኃላፊዎች፣ የወረዳ ቤተ ክህነቱ፣ የክፍለ ከተማው መምሪያ ኃላፊዎችና የአድባራት የገዳማት አስተዳዳሪዎች፣ አይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን፣ ካህናት፣ መምህራን፣ ላይካነ ምስጢር ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት ወጣት አገልጋይ ወንድሞች እህቶች፣ ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ እግዚአብሔር አምላክ እንዲሰማችሁ እግዚአብሔርን ለመስማት እጅ ለመንሳት ደጅ ለመጥናት በዚህ የተቀደሰ ስፍራ በጻድቁ ቃል ኪዳንና ምልጃ ጥላ ስር ያላችሁ ምዕመናን ምዕመናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር እንድናስበው ስለረዳን እንድናመሰግነው ስለፈቀደልን ጸሎት ልመናችንን ሰምቶ መሻታችንን ከኃጢአት በቀር እየፈጸመ በቤቱ ጥላ በጻድቁ ቃል ኪዳን የሚያኖረን በደል ኃጢአታችንን ክፉ ስራ መተላለፋችንን ሰፍሮ ቆጥሮ ያላጠፋን ከማያልቀው ልግስናውና ከማይጓደለው ቸርነቱ የንስሐ ዕድሜ ሰጥቶ የጠበቀን በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። አንዳንድ ጊዜ ትህትና ቦታ ስላለው ነው። በጣም ብዙ መምህራን ሊቃውንትም አሉ። የአንደበት መልስ የእግዚአብሔር ቢሆንም የልብ መዘጋጀት ከሰው ያሻል። በምን መንገድ እንዳዘዙ ባላቅም ክቡር ጸባቴ ለመታዘዝ ለሌሎቹም አባቶች መድረክ ለማስተላለፍ እንዲቻል በጣም ጥቂት ነገር እግዚአብሔር በቸርነቱ ካናገረን ለማስተላለፍ እሞክራለሁ። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 48 ቁጥር 2 ላይ የምድር ሁሉ ደስታ ጽዮን የሚል ቃል ተናግሯል። ትፍሥሕተ ኩሉ ምድር ደብረ ጽዮን የሚል ነው። የምድር ሁሉ ደስታ የጽዮን ተራራ። እስኪ በሉ የምድር ሁሉ ደስታ በሉ የጽዮን ተራራ። ትደግሙት የምድር ሁሉ ደስታ በሉ የጽዮን ተራራ። እስኪ ለሶስተኛ ጊዜ መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙኃ ከመ ይክሰቱ ዘክርስቶስ ምስጢራ በከመ ይደልወን ይንገር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማ ባሪያ ተናጋሪ አንደበት፣ ለእናንተ ለአገልጋዮችም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከምስጢር ጥበብንም ከማስተዋል እያስማማ ለፍጥረት ሁሉ እንዲገባ አድርጎ የሚገባውን የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳል። ፍጥረተ አምሳል ለምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ጸሐሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የእኛ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ማምላክ ወላዲተ አምላክ ድንግል ማርያም በአማላጅነቱ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን በሁላችን አባት ብርሃነ ዓለም ኢትዮጵያዊ ሐዋርያ አቡነ ተክለ ሃይማኖት ቃል ኪዳን በአጹረ መስቀሉ በቀደመው ስርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። ቅዱስ ዳዊት አቢይ እግዚአብሔር ወብዙ አኮቴቱ እግዚአብሔር ትልቅ ነው ምስጋናውም ደግሞ ብዙ ነው ይላል። እስኪ እግዚአብሔር ትልቅ ነው በሉ፣ ምስጋናውም ብዙ ነው።
ለዚህ የምስጋና ቀን ያደረሰን በብዙ ምስጋና ድምጻችሁን ከፍ አድርጋችሁ እስኪ በደንብ አመስግኑ። መልሶ ምን ይላል? ትልቅ የሆነው እግዚአብሔር ምስጋናውን ብዙ የሆነ በምድር መካከል ለምድር እንዲሆን ደስታን ያዘዘ እርሱ ነው። የደስታውን ምንጭ ደግሞ ይቺ እሱ ለክብር ለዘላለም ነግሶባት የሚኖር የጽዮን ተራራ ናት እያለ ይናገራል። የጽዮንን ተራራ የምድር ሁሉ ደስታ መገኛ እንደሆነች ቅዱስ ዳዊት ይመሰክራል። ለዚህ መነሻ የሚሆነን በዛሬው ዕለት ተወልደው በቤተ ክርስቲያናችን ትልቅ ቦታ የምንሰጣቸው ጻድቁ አባታችን አቡነ ተክለ ሃይማኖት ከተወለዱ በኋላ የተሰጣቸው ስም ይሄንን አብይ መልእክት የሚገልጥ ነው። አባታቸው ዘርአ ዳዊት፣ እናታቸው ደግሞ ሳራ ይባላሉ። የቀደመ ስማቸው ፍስሐ ጽዮን ይባላል። የዘርአ ዮሐንስ የኋላ ስማቸው ጸጋ ዘአብ የሚባል የእናታችን የሳራ የኋላ ስምም እግዚአርያ ብሎ እግዚአብሔር አምላክ ያከበራቸው የፍስሐ ጽዮንንም ስም ደግሞ ተክለ ሃይማኖት ብሎ ያከበረ በቀደመው ሰዓት መምህራን ሊቃውንቱ ከሶስት ቀን በኋላ ከሰተ አፉ እያሉ አባቶቻችን እንደሚያከብሩት በሶስተኛው ቀን አዲሱን ምስጋና አዲሱን ውዳሴ አሐዱ አብ ቅዱስ ብለው አቲብ ለእኛ መመሪያችን የሆነ አፍ መክፈቻ ቋንቋችንን ስመ ስሉስ ቅዱስን ጠርተው እግዚአብሔርን ያከበሩ ታላቅ የቤተ ክርስቲያናችን ደስታ ናቸው። የስማቸው ትርጉም ነው የምድር ሁሉ ደስታ የጽዮን ተራራ እንደተባለ ጻድቁ አባታችን የቀደመ ስማቸው ፍስሐ ጽዮን ይባላል። የጽዮን ደስታ ማለት ነው። እስኪ የጽዮን ደስታ በሉ። ጽዮን ማለት ጋሻም ዋሻም ማለት ነው። መደበቂያ፣ መሸሸጊያ፣ አንባ፣ መጠለያ ማለት ነው። ከጽዮን የተገኘውን ደስታ አምላካችን እግዚአብሔር ለዘላለም ያደለውን ትፍስሕት በእሳቸው ላይ በዚህ በዘመነ ስጋዌ ለኢትዮጵያ ቤተ ክርስቲያናችን ሐዋርያ አድርጎ ሰጥቷቸዋል። ሲጠራቸው ቅዱስ ሚካኤል ሊቀ መላእክት መጥቶ ተክለ ሃይማኖት ካላቸው በኋላ እርሱም አምላካችን አዲስ ስም ሰይሜሃለሁ፣ አንተ በሀገሪቱ በመላው ዓለም ላይ ሐዲስ ሐዋርያ ሆነሃል ብሏቸዋል። ይህም ሶስተኛ ስማቸው ነው። ፍስሐ ጽዮን ተክለ ሃይማኖት አዲስ ሐዋርያ። እስኪ በሉ ፍስሐ ጽዮን በሉ፣ ተክለ ሃይማኖት ሐዲስ ሐዋርያ። እግዚአብሔር አምላካችን በምድራችን ላይ የእግዚአብሔርን አንድነት ልዩ ሶስትነት የዘመነ ስጋዌ ደስታ ከጨለማ ወደሚደነቀው ብርሃን የተሻገርንበትን አቢይ ብርሃን በዓለም ሁሉ እንዲመሰክሩ ተክለ ሃይማኖትን በየብስ ተክለ ሃይማኖትን በባሕር ተክለ ሃይማኖትን በሁሉ ዓለም ያሰለጠናቸው እርሱ ነው። አሁን ያለንበት ይህ ሰሞን ለጌታችን ልደት መዳረሻ ነው። ከዚያም አልፎ ደግሞ እውነተኛው እረኛ የዓለም ሁሉ ጠባቂ ለመገኘቱ ደጅ መጥኛ ዘመነ ኖላዊ የምንለው ሳምንታችን ነው። ኖላዊ ማለት እረኛ ማለት ነው። እረኛው አምላካችን በባህሪው ጠባቂ ነው። በመነሻችን ላይ አንድ ቃል ተናገር፣ ሁል ጊዜ የሚነገር ቃል ስላለ ነው። እግዚአብሔርን ስናመሰግን ምን እንላለን? ምስጋና የባህሪ ገንዘቡ የሆነ እንላለን። እስኪ በሉ ምስጋና የምን ገንዘቡ የሆነ? ምስጋናን ገንዘብ የሚያደርጉ ሁለት የተለያዩ አካላት አሉ። አንደኛው አካል የባህሪ ገንዘቡ የሆነ ምስጋና እግዚአብሔር ነው። ሁለተኛ መመስገን እንዲገባቸው እሱ ከፍ ያደረጋቸው ምስጋና የጸጋ ገንዘባቸው የሆኑ ደግሞ ብዙ ቅዱሳን አሉ። ምስጋና የባህሪ ገንዘቡ ነው ማለት እግዚአብሔር የሚያመሰግነው ሳይኖር ምስጉን ነው ማለት ነው። ስቡሐ ዘተሰብሐ እያሉ እንዳመሰገኑት እናመሰግነዋለን። በባህሪው ግን ምስጉን ነው። የሚያመሰግኑትን ፍጥረታት ሳይፈጥራቸው በፊት እምቅድመ ይፍጥር መላእክተ ለቅዳሴ ቅዱሳን መላእክቱን እንዲያወድሱ እንዲያመሰግኑ እንዲቀድሱ ሳይፈጥራቸው በፊት ኢተጸራ የተቋረጠበት ጊዜ ምስጋናው የለም። ምስጋናው በራሱ በባህሪው ምሉ ነው። የሚነግስበት ሳያገኝ ብቻውን ንጉሥ የሆነ የሚገዛው ሳይኖር ብቻውን ገዢ የሆነ የሚያመልከው ሳይኖርም አምላክ ተብሎ የሚጠራው እግዚአብሔር ብቻ ነው። አምላክ ተብሎ ለመጠራት ዘበጸጋ እንኳ ቢሆን የሚያከብራቸው የሚያገናቸው ይፈልጋሉ። ጌታ ለመባል የሚገዛው ሕዝብ ይሻል። ንጉሥ ለመባል የሚነግስበት ሰራዊቱን
አስከትሎ የሚይዘው ሕዝብ ይፈልጋል። ቅዱስ ዳዊት ግን እግዚአብሔርን እንዲህ አለው፣ እግዚአብሔርሳ ንጉሥ ውእቱ እምቅድመ ዓለም፣ ዓለም ሳይፈጠርማ እንጂ እግዚአብሔር ንጉሥ ነው አለ። ከዓለም አስቀድሞ ንጉሥ የሆነ ብቻውን እግዚአብሔር ነው። እርሱ ግን ንጉሥ የሆነ ጌታ የሆነ አምላክ የሆነ የሚያመልከው የሚገዛለትና የሚነግስበት ሕዝብ ሳይሻ ኋላ ግን በባህሪው ያለውን ቀዳሜ ጸጋ ኢየሱስ ኃይሉ ወጥበቡ ለአቡሁ ሊጦን በሚባል ምስጋና አባቶቻችን ቀዳሚ ሲያመሰግኑ የጸጋ መጀመሪያ ይሉታል። የአብ ኃይሉ የአብ ጥበቡ በባህሪው ያለውን ለፍጥረት በጸጋ ያደለበት ጸጋ ልጅነትን ሀብት ከማድረግ አንስቶ አምላክነቱን እንኳን ሳይቀር በጸጋ ገንዘብ እንዲያደርጉ ቅዱሳንን አከበራቸው። አማልክት ዘበጸጋ አሰኛቸው። ጻድቁ አባታችንን ቤተ ክርስቲያን ዛሬ ከባለቤቱ ከልደቱ አስቀድሞ ባለው በዚህ መታሰቢያ በዚህ በታኅሳስ 24 ቀን መወለዳቸውን የምታበስረው እርሱ ተወልዶ መንፈሳዊ ልደት የሰጣቸውና የባህሪ ምስጋና የሚገባው በጸጋ ምስጋና እንዲገባቸው ያገነናቸው ብዙ ቅዱሳን ስላሉ በባህሪው ብቻውን እውነተኛ ጠባቂ ነው። ብቻውን ምን አይነት ጠባቂ ነው ታዲያ? እውነተኛው የባህሪ ጠባቂ ብቻውን ጠባቂ የሆነ እኔ እረኛ ነኝ መልካም እረኛ ነኝ ያለው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን አንስቶ እናንተ ደግሞ በጎቼን ግልገሎቼን የምታሰማሩ ጠቦቶቼን የምትጠብቁ እረኞች አድርጌ ሹሜያቸዋለሁ አለ። ቤተ ክርስቲያንን ይጠብቋት ዘንድ ከቅዱስ ፓትርያርኩ አንስቶ ሊቃነ ጳጳሳቱ አበው የሚሆኑ ካህናት እረኞችን አስነሳ። እነዚህ እረኞች ናቸው። እሱ እረኛ ነው፣ ጠባቂያችን ነው። እረኛ ጠባቂ ነው። ትልልቆቹ ስራዎች መጋቢነትና ሕፃኒነት ይባላል። አሳዳጊነትና አስተዳዳሪነት የእረኛ ስራ ነው። አንድ እረኛ በጎቹን ይመራል፣ በጎቹን ያሰማራል፣ በጎቹን ይጠብቃል፣ በጎቹን ይታደጋል፣ በጎቹን ይነዳል። እነዚህን 5 ስራዎች ይሰራል እረኛ። ስንት ስራ ይሰራል? ይህ በጻድቁ አባታችን አቡነ ተክለ ሃይማኖት አስቀድሞ እረኛና የሚያድኑ ሆነው የተገለጡ ከአዳኝነት ወደ አዳኝነት እግዚአብሔር የለወጣቸው ይልቁንም ነፍሳትን የሚታደጉ በእረኝነት ግብር የኢትዮጵያ ብቻ አይደለም የመላው ዓለም አዲስ ሐዋርያ ተብለው በምስራች ወንጌል ላይ የተሾሙ እግዚአብሔር እረኝነቱን በጸጋ ያጎናጸፋቸው የኛ መጠጊያ ጠባቂያችን አቡነ ተክለ ሃይማኖት ናቸው። ጻድቁ አባታችን አቡነ ተክለ ሃይማኖት እግዚአብሔር ቀድሞ ፍስሐ ጽዮን ብሎ እንደጠራቸው ከጽዮን የተገኘው እውነተኛው ደስታ ወደ ዓለም የተወለደው የክብር ባለቤት ጌታችን ኢየሱስ ክርስቶስ ከተወለደ በኋላ ለእኛ የምንወለድበትን ረቂቁን መንፈሳዊ ልደት የሰጠን በዚህ በጸጋ ልጅነት የከበሩትን ተወልደው መላእክትን የመሰሉትን በሰማይ ዙፋን ፊት ማዕረግ ያላቸውን አንደኛ እኛን እንዲመሩ እስኪ እኛን እንዲመሩ እንበሉ። እውነተኛ እረኛ የመጀመሪያው ስራው መምራት ነው። መምራት ማለት ከፊት እየቀደመ ከኋላ እያስከተለ አብነት እየሆነ ምሳሌ እየሆነ አርአያ እየሆነ አርአያ ማለት ማሳያ፣ አብነት ማለት አባትነት ማለት ነው። አበ ኩሉ የሁሉ አባት በባሕርና በየብስ ጻድቁ የደስታ ምንጭ የሆኑት አቡነ ተክለ ሃይማኖት ሕዝቡን እየመሩ እያሳዩ ዛሬኛ ወንዝ ጅረት በሚያከፋፍለን በዚህ ዘመን ጻድቁ አባታችን አቡነ ተክለ ሃይማኖት ምድር ድንበርና ወሰን ሳይገድባቸው ደቀ መዛሙርቶቻቸውን ሰብስበው በዓለም ሁሉ ላይ እንዲሰማሩ የኢትዮጵያን ምድር በሙሉ የደስታ ምንጭ የሆኑ ጻድቁ አባት ደስታ የምስራች ወንጌልን እንዲሰብኩ በዕጣ ተካፍለው የኢትዮጵያን ምድር በሙሉ የሚሰብኩ የሚያስተምሩ የሚገስጹ ወደ እውነት የሚመሩ እውነተኛ እረኞችን ልከዋል። ጻድቁ አባታችን መሪ ናቸው። ምንድን ናቸው አልኳቸው? እረኛ ማለት የሚመራ ማለት ስለሆነ ከመራ በኋላ እረኛ ያሰማራል። ማሰማራት ማለት ለምለም መስክና ረፍቷ ባለበት ዘንድ በጎቹን የሚለቃቸው ማለት ነው። ሳር ነጭተው ውሃ ተጎንጭተው የሚስማማቸውን አግኝተው እያመሰገኑ በተድላ እንዲኖሩ የሚያደርግ ደቀ መዛሙርቱ በአንድ ወቅት ጌታችን በመሸ ሰዓት ፈንወሙ ለሕዝብ እነዚህን ሕዝቦች ወደ ቤታቸው እንዲመለሱ እዘዛቸው እስኪ፣ ምክንያቱም የምናበላቸው የለም አሉት። ክርስቶስ አምላካችን ግን ጥብርያዶስ ወንዝ አጠገብ የለመለመውን መስክ አይቶ የተረጋጋውን ውሃ ተመልክቶ ግበሩ ምርፋቃት የሐዋርያ ስራ ማሰማራት ነው። አልቦ መፍቱ ማሰናበት አይደለም። እንዲቀመጡ እንዲረጋጉ አድርጓቸዋል። እውነተኛ እረኛ እንዲያ ነው የሚያደርገው። ጻድቁ አባታችን አቡነ ተክለ ሃይማኖት በኢትዮጵያ ምድር ላይ ሁከት በነገሰበት፣ አምልኮ ጣዖት በሰፋበት፣ ሰዎች እግዚአብሔርን በማያውቁበት የአዲስ ኪዳን የምስራች ተሰብኮ ሕዝብ ግን እንደ ኦሪቱ በሞት ጥላና በጨለማ መካከል ተረግጦ ፍዳ በሚቀበልበት ዘመን ወንጌል ብርሃንን ሰብከው
ህዝቡን በመልካም ኑሮ ያሰማሩ ጻድቅ አባታችን ናቸው። እረኛ ማለት የሚያሰማራ ማለት ነው። የሚያሰማራ ብቻ ሳይሆን ደግሞ የሚጠብቅ፣ ከእውነት መንገድ እንዳንወጣ እየጠበቁ በእውነተኛው በረት በቀደመው ሃይማኖት ጥላ እንድንኖር ያደረጉ ከጽዮን ለምድር ሁሉ የተገኙ ደስታ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። እውነተኛ እረኛ ይመራል፣ እውነተኛ እረኛ ያሰማራል፣ እውነተኛ እረኛ ይጠብቃል። ጠባቂ ብቻ አይደለም፣ እውነተኛ እረኛ ደግሞ አንጋፊ ነው። አንጋፊ ማለት የሚታደግ ማለት ነው። አውሬ በነጠቃቸው ጊዜ ራሱን አሳልፎ ሰጥቶ ዋጋ ከፍሎ በጎቹን የሚመልስ እውነተኛው እረኛ ክርስቶስ አምላካችን የገዛ ነፍሱን ሰጥቶ በጎቹን እንደጠበቀ የእሱን መንገድ የተከተሉ ጻድቁ አባታችን ድርሻ ስራቸው ይሄ ነበር። ክርስቶስ አነ ውእቱ ኖላዊ ኄር፣ ቸርማ እንጂ እረኛ እኔ ነኝ። ኖላዊ ኄር፣ እውነተኛና ቸር እረኛ የምላችሁ እንዴት ያለ መሰላችሁ? ዘይሜጡ ነፍሶ ቤዛ ባግዮ፣ ነፍሱን ስለ በጎቹ አሳልፎ የሚሰጥ ነው እንጂ አለ። ነፍሱን ስለ በጎቹ ቤዛ አድርጎ አሳልፎ እንደሰጠ እውነተኛው የባህሪ እረኛ ክርስቶስ እኛ በጎቹን ይጠብቀናል። ጠብቆ ድግስ ይጠራናል። ድግስ ጠርቶ በድግሴና በሰርጌ ቀን ደግሞ እናንተ ሰብታችኋል፣ ሸጬ ለውጣችኋለሁ፣ አርጄ በላችኋለሁ አይልም። በቅዳሴው መግቢያ ካህናቱ እንዲህ ይላሉ፣ መኑ ዘርአ መራዊ ዘይጠብህ ስጋሁ በጊዜ ከብካቡ ወይትበላ ለግሙራ። እንዲህ ያለ ሙሽራ ማን ነው አይቶ የሚያውቀው? በጎቹን ሰርግ ከጠራቸው በኋላ የጠበቃቸው በጎቹን በሰርጉ ዕለት ታርዶ የሚበላላቸው ሲበላላቸው እስከ ዘመን ህልቀት እስከ ዓለም እልፈት ሳያልቅ የሚበላ እውነተኛ መስዋዕት ነው። ሲጠብቀን እረኛችን የምንለው ሲረበንም ደግሞ በጎኖ የሚበላ እውነተኛው እረኛ ራሱን አሳልፎ ሰጥቶ ስለኛ ዋጋ የከፈለ ክርስቶስ አምላካችን ነው። የእሱን መንገድ ተከትለው ጻድቁ አባታችን አቡነ ተክለ ሃይማኖት ስለ ኢትዮጵያ ድህነት ስለ ሕዝቧም ወደ እግዚአብሔር መቅረብ ዋጋ ከፍለው ሽፍቶቹ መካከል የማያምኑ ነገስታቱ መካከል ነፍሳቸውን ጭምር አሳልፈው እስከ መስጠት ዋጋ እየከፈሉ ራሳቸውን ሰጥተው ነፍሳትን ግን ነጥቀው የሚያድን ታዳጊ ማለት ነው። የሚመራ የሚያሰማራ የሚጠብቅና የሚታደግ ብቻ ሳይሆን አንዳንድ ጊዜ እኛ ከምንሻው በላይ የሚያሻን የሚያስፈልገን ከሆነ ከምንፈልገው በላይ የሚያስፈልገን የሚጠቅመን ከሆነ ደግሞ እረኛው እርሱ ወደ ዋናው ቦታ እንድንደርስለት እየነዳ ጭምር ይወስደናል። ጻድቁ አባታችን ለሚታዘዙላቸውና ለልጆቻቸው ወደ ዋናው መንገድ እንዲሄዱ በጥቂት ጊዜ መቅጣት ልማዳቸው ነው። በተለይ የምድር ጌጥ በሆነችው ታላቋ ደብረ ሊባኖስ ገዳም አይታችሁ ከሆነ በጣም ብዙዎቹ አባቶቻችን ዘጻመው በዓለም ያዩ ለዝሉፎ በዚህ ዓለም መከራን የሚቀበል በወዲያኛው ስቃይ የሌለበት ነውና ብዙዎቹ ተግተው ተጋድለው በስጋቸው መከራን ተቀብለው ለዘላለም ክብር እንዲበቁ በብዙ ጸዋትወ መከራ እንዲገዙ ምክንያት ይሆኗቸዋል። በዚህ ቃል ኪዳን ሁላችን ወደ ሰማይ መንግስት የሚያደርሱ እውነተኛውን ኢትዮጵያዊ እረኛ ጻድቁን አባት ተክለ ሃይማኖትን ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ወደ አሚነ ሥላሴ የምንደርስበት እረኛ የሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በመጨረሻ አንድ መልእክት ለማስተላለፍ ያህል ሊቁ መምህራችን ቅዱስ አትናቴዎስ ሐዋርያዊ እንዲህ ያሉ ቅዱሳንን ቤተ ክርስቲያን ለምን ትዘክራቸዋለች? ልደታቸውን አውስታ ለምን ታስባለች? የሚለውን በቅዳሴ ቅዱስ አትናቴዎስ ላይ የተዘገበ አንድ ቃል ማጠቃለያ ያደርጋለሁ። ያነሳቸዋል፣ አክብሮ ይናገራቸዋል። ከቀድሞ ዘመን የነበሩ ነቢያቱን እነሱን ተከትለው ክርስቶስ ወደ ዓለም የላካቸው ሐዋርያቱን እግራቸውን ይዘው ደግሞ ዓለምን ያስተማሩ አርድእቱን ሊቃውንት ሰማዕታቱን በየዘመኑ የሚነሱትን እግዚአብሔር ያከበራቸውን አበው ያነሳና እነዚህ ሁሉ ብዙ መከራ ተቀብለው በልዩ ልዩ አይነት መከራ አልፈው ለሰማያዊ ክብር የበቁትን ስትመለከቱ የተለየ ፍጥረት አድርጋችሁ እንዳታስቡ። አሁን አቡነ ተክለ ሃይማኖት ጻድቁ አባታችንን ስንመለከት ባለክንፍ አድርገን እናያቸዋለን። ባለክንፍ አድርገን ስንመለከታቸው የተለዩ ፍጥረት ቢሆኑ እንደኛማ ሰው ቢሆኑ እንደምን ይቻላል እንዳትሉ አለ ቅዱስ አትናቴዎስ። ምን አለ? ወእሉ እንዘ ከማነ ለባስያነ ሥጋ እሙንቱ፣ እነሱም እኮ እንጂ እንደኛው ስጋን የለበሱ ናቸው አለ። እስኪ እነሱ በሉ፣ እንደኛው ስጋን የለበሱ ናቸው። አቡነ ተክለ ሃይማኖት እንደነገርኳችሁ ከቀደመው አባት ከጸጋ ዘአብና ከቀደመችው እናት ከእግዚአብሔር በንጽህናና በቅድስና እግዚአብሔርን አክብረው ከሚኖሩ ቤተሰቦች የተገኙ ፍሬ በረከት ናቸው። እንደኛው ሰው የሆኑ እንዲያውም ረጅም ዓመት ልጃተው ፍሬ በረከት ሳያገኙ ቀርተው የእግዚአብሔርን ስጦታ ለመቀበል ባንገባ እንጂ ብለው
እግዚአብሔርን ሲማጸኑ እናታችን እግዚአብሔር አምላኳን ፈጣሪዋን የሁላችንንም አምላክ ፈጣሪያችንን ስትለምን እንዲህ ትላለች፣ የኔ ልጅ ተወልዶ ለአንተ መንገድ መሪ ካልሆነ ለጥፋት እንቅፋት የሚሆን ከሆነ ሳልወልድ እንድሞት እስከ ሕይወቴ ፍጻሜ ማኅፀኔን ዝጋው። የእናታችን የቅድስት እግዚአብሔር ልመና ነው። ልጅ አጣችሁ ብትቸገሩ ምን ትለምናላችሁ? እናቶች እንዴት ትላላችሁ? ሊቁ አባታችን ካለ ላሊበላ ዳግማዊ ያሬድ የምንለው ኢትዮጵያዊው ቄርሎስ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ መኪነ ፍሬ ምግባር አኪ መኪነ ፍሬ ውሉድ፣ የልጅ መሃን ከመሆን የምግባር መሃን መሆን እንደምን ይከፋል ይላል። የልጅ መሃን መሆን ልጅን ባይወልዱ በምግባር ስምን ማስቀጠል ይቻላል። ምክንያቱም አንዳንድ ጊዜ ልጅ ለመጠሪያና ለመጦሪያ ነው የሚያስፈልገው፣ ስም ካላስጠራ ከንቱ ነው። ነገር ግን መልካም ምግባር ከመቃብር በላይ ይውላል። እግዚአብሔር አምላካችን እንዲህ ይላል፣ ይሄ ስም ሰናይ ቅባ መዓዛ። መፍቀሬ ጥበብ ሶሎሞን በመጽሐፈ መክብብ ምዕራፍ 7 ከቁጥር 1 ጀምሮ ከመልካም ሽቱ መልካም መዓዛ ካለው ቅባት የሚበልጠው መልካም ስም ነዋል። መልካም ስም ደግሞ በበጎ ስራ የሚገኝ ነው። እግዚአብሔር በቸርነቱ የበጎ ስራ ባለቤቶች የመልካም ስራ ባለቤቶች ያድርገን። የእናታችን የእግዚአብሔር የአባታችን ጸጋ ዛፍ ልመና ጸሎታቸው ይሄ ነው። ተወልዶ እግዚአብሔርን ደስ የማያሰኝ ወደ ዓለም መጥቶ ደስታን የማይሰጥ በሕዝብ ላይ ሐዘን የሚጨምር ከሆነ ሳንወልድ ብንሞት ይላሉ። በዚህ ልመና ጸሎታችንን ተመልክቶ ቆይተው ደጅ የጠኑትን በጽናት የተገኘ የእነርሱ ብቻ ሳይሆን የቤተ ክርስቲያን ልጅ የዓለም ሁሉ ለድህነት ምክንያት የሚሆን መከታ ጻድቁ አባታችን አቡነ ተክለ ሃይማኖት ተወልደዋል። በሦስተኛው ቀን ስሉስ ቅዱስን ቅዳሴ ገብተን እንደምናመሰግነው አመስግነዋል። እንዲህ አይነቱማ ስጋዊ ደማዊ ጠባይ ካለው ሰው እንዴት ይመጣል እንዳትሉ፣ እንደነዚህ ያሉት እና አቡነ ተክለ ሃይማኖትን የመሰሉት ሁሉ ወእሉ እንዘ ከማነ ለባስያነ ስጋ እሙንቱ፣ እነሱም ልክ እንደኛው ስጋን የለበሱ ናቸው። ከኛ ታዲያ ምን ለይቷቸው ታከብሯቸዋላችሁ ካላችሁ፣ ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው ግን መላእክትን ነው የመሰሉት። በስጋ ልደት እኛን ቢመስሉ ኑሯቸው ግን መላእክትን ነው የሚመስሉ። ኑሯቸው ማንን ይመስላል? ሰው ጥንት የተፈጠረው ማንን እንዲመስል ነበር? በእግዚአብሔር አርአያና አምሳል እንደ መላእክት አመስግኖ እግዚአብሔርን አወድሶ ክብሩን ወርሶ እንዲኖር ነው። የሰው ሕይወቱ መላእክትን መስሎ በክብር ለጸጋ መንግስት መብቃቱ ነበር። በዚህ በመጽሐፈ ሄኖክ ምዕራፍ 24 ቁጥር 19 ምዕራፍ 19 ቁጥር 24 ላይ ይፈጠረ እግዚአብሔር ሰብ ለዘ ከመዝ፣ እግዚአብሔር ጥንት ሰውን ሲፈጥር እንዲህ ላለ ምድራዊ እንስሳዊ ስራ አልፈጠረውም ነበር፣ ነገር ግን እንደ መላእክት ንጹሕና ጻድቅ ሆኖ ይኖር ዘንድ ነው እንጂ። እንደ አቡነ ተክለ ሃይማኖት ያሉት ቅዱሳኑን እግዚአብሔር አምላክ የፈጠራቸው እንደኛው ስጋዊና ደማዊ ጠባይ ሕያዊት ነፍስ በውስጣቸው አድርጎ ነው። ከኛ ግን የሚለዩት ዛሬ እንድናከብራቸው ምክንያት የሆነ በሕይወታቸው መላእክትን ስለመሰሉ። በሕይወታቸው መላእክትን ቢመስሉ ታዲያ ምን አገኙ? ሊቁ ቅዱስ አትናቴዎስ ሐዋርያ ይመልሳል፣ ወተጽሕፈ አስማቲሆሙ ውስተ መጽሐፈ ሕይወት በደመ በግዑ፣ በበጉ በኢየሱስ ክርስቶስ ደም ይኸው በሕይወት መጽሐፍ ስማቸው ግን ተጽፏል ይላል። ለዚህ ክብር እግዚአብሔር በቸርነቱ ለሁላችንም ፍጻሜ አሳምሮ ያብቃል። የጻድቁ አባታችን አቡነ ተክለ ሃይማኖት ስማቸው በምድር የወጣ ፍስሐ ጽዮን፣ በምድር የወጣ አዲስ ሐዋርያ፣ በምድር የወጣ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ብቻ ሳይሆን በሰማይ መዝገብ በማይጠፋው የደሙ ቀለም ተክለ ሃይማኖት የሚለው ስም በሕይወት መዝገብ ላይ አለ። የሁላችንንም ስም ከጻድቁ አባት በታች ያሳረፈልን። ለዚህ ነው እንደነ ሙሴ ያሉ ሁሉ ተነስተው አይተው ይህንን ሕዝብ ከምታጠፋ እኔን ከዛ ከመዝገብ ላይ ስሜን ሰርዘው ሲሉ የነበር አቡነ ተክለ ሃይማኖት ልመናቸው ጸሎታቸው ይሄ ነው። የኢትዮጵያ ሕዝብ እንዲማርላቸው ለስሬትና ለድነት እንዲበቃላቸው ይህንን የተማጸኑ ዛሬ እንኳን በአዲስ ኪዳን በብሉይ ኪዳን የነበሩት አባቶች እንኳን አርአያ አኀዊነ ለትዕግሥተ ተጽናስክሙ ብክሙ ነቢያት ለተናገሩ በቃሉ ለእግዚአብሔር። ወንድሞቼ ሆይ ማን ምሳሌና አብነት ይሆነናል እንዳትሉ፣ ምሳሌና አብነት እንዲሆናችሁ እግዚአብሔር አምላክ ያከበራቸው በሕይወት መዝገብ ውለታቸውን አስቦ ሳይረሳ ስማቸውን የጻፈላቸው ነቢያቱ አሉ። ጊዜው ጾመ ነቢያት ነው። ቅድም የአቡነ ተክለ ሃይማኖትን ገጻቸውን ብሩህ እምነቢያት ከነቢያቱ ይልቅ ብሩህ ነው። ለነቢያቱ እግዚአብሔር ስማቸውን በዛ ቢጽፍ፣ ነገር ግን ጨለማን አይተዋል። ፊታቸው እጅግ የጠቆረና የደመነ በለቅሶ መካከል የነበሩ ናቸው። እስመ ብዙኃን ነቢያት ወጻድቃን ብሏል ራሱ ባለቤቱ። ነቢያቱ ጻድቃኑ ፈተው ይርአዩ አንትሙ ዘትርእዩ ወኢርእዩ፣ የምታዩትን ማየት ፈልገው ነበር፣ ነገር ግን ሳያዩ ቀርተዋል። እናንተ ግን ስላያችሁ ያዩ ዓይኖቻችሁ ብፁዓን ናቸው ብሎ አክብሮናል።
ስለዚህ የቀደሙ ነቢያት ምሳሌዎች እንኳን በአዲስ ኪዳን ያሉ ሐዲሱ ሐዋርያ አቡነ ተክለ ሃይማኖት ቀርቶ መጽሐፍ ቅዱስ ያዕቆብ ኤልያስ ዘከማነ ሰው ውቷል። ኤልያስ እንደኛው ሰው ነው፣ ስራው ግን እንደ መላእክት ስለነበረ እግዚአብሔር አከበረው። ይሄ ተጽፏል በመጽሐፍ። ቅዱስ አትናቴዎስም ይሄን አንስቶ ነው ዛሬ ከምናስባቸው ቅዱሳን እንደ አግናጤዎስ ምጥውል አንበሳ ያሉት በአንበሳ ጉድጓድ በአንበሳ ባለበት ስታዲየም አንፊቲያትር በነ ትራጃን ዘመን ስጋቸው ለተራቡ አንበሶች ተላልፎ ሊሰጥ ሲሄዱ ደስተኛ ፊት ይዘው አንድ ስንዴ በመቅደሱ ፊት መስዋዕት ከመሆኑ በፊት ተፈጭቶ የላመ ሆኖ ይሰናዳል። ልክ እንዲሁ ክርስቶስ ለኔ መስዋዕት እንደሆነ ስጋ የለሱ መስዋዕት ላደርግ ሄዳለሁና ልታለቅሱ ሳይሆን ልትደሰቱልኝ ይገባል እያሉ የሚያለቅሱትን ሰዎች ያጽናኑ የነበሩ እንዲህ ያሉትን እግዚአብሔር አምላክ በሰማይ መዝገብ በማይጠፋ ቀለም ስማቸውን ስለጻፈ ቤተ ክርስቲያን ተዘክራቸዋለች። ያ ብቻም አይደለም፣ ለእኛ ደግሞ ትምህርት ስላለው ሲጨርስ ሊቁ ምን አለ? ወእሉን ዘከማነ ለባስያነ ሥጋ እሙንቱ፣ እነሱ እንደኛው ሥጋን የለበሱ ናቸው። ነገር ግን ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው መላእክትን መሰሉ። ወተጽሕፈ አስማቲሆሙ ውስተ መጽሐፈ ሕይወት በደመ በጉ፣ በበጉ ደም በሕይወት መጽሐፍ ስማቸው ተጻፈ። ወንሕነ እኛ ደግሞ እለ ተወለድነ በሥጋ፣ በሥጋ የተወለድን ከማሆሙ ብነ ሰለስቱ ልደታት፣ እኛም እነሱን መምሰል። አቡነ ተክለ ሃይማኖት ተወለዱ ብቻ ሳይሆን አቡነ ተክለ ሃይማኖት ተወልደው የኖሩትን ኑሮ ኑረን በሰማይ መንግሥት ስማቸው እንዲጻፍ መላእክትን መስለን መክበር ከፈለግን እነሱን ልንመስል የምንችልበት የልደታቸው ተሳታፊ የሚያደርገን የቅዱሳንን ታሪክ የቅዱሳን ልደት ስትዘክሩ እናንተም የራሳችሁን 3 ልደት አስቡ አለ። ስንት ልደት አስቡ? ስንት ልደት? በቃ እኛ 3 ልደት ነው የምንወለደው። ስንት ልደት ነው የምንወለደው አልኳቸው? የምናምነው 2 ልደት ነው፣ የምንወለደው ግን 3 ልደት ነው። እስኪ በሉ አሁን እንደው ዘመነ ልደት መዳረሻ ስለሆነ በጣም ሰዓቱን ላሳጠረውና በሃይማኖት ውስጥ የክርስቶስን ልደት የምናምነው 2 ጊዜ ተወልዷል ብለን ነው። ነነሰ ነአምን ክልኤተ ልደታተ፣ እኛ 2 ልደቶችን እናምናለን። እስኪ የሃይማኖት አዋጅ ነው። 3 ምዕት 18 ርቱዓን ሃይማኖት እምነታቸው የቀና የቤተክርስቲያናችን አባቶች አንደበታችን የሚከፈትበት ቃል አድርገው ያስተማሩን ነው። እኛስ በሉ እስኪ 2 ልደት እናምናለን። ይሄ ማለት ቅድመ ዓለም ያለ እናት ከአባት መወለዱን፣ ድህረ ዓለም ደግሞ ያለ አባት ከእናት መወለዱን። ወለዘወለዶ እግዚአብሔር አብ በምስጢር ዘይትረከብ እንበለ ምንጻፈ አንስት ከማሁ ወለደቶ ማርያም በሥጋ በምስጢር ዘይትረከብ እንበለ ሩካቤ ተባዕት። ሊቁ አባታችን ቅዱስ ሳዊሮስ የተባለ የአንጾኪያ ሊቀ ጳጳሳት እንዲህ አለ። አስቀድሞ እግዚአብሔር አብ ያለ ሴት ምንጣፍ ብቻውን ከባህሪ የወለደው ልጅ በማይደረስበት ረቂቅ ምስጢር ብቻዋን ድንግል ማርያም ያለ ወንድ ዘር ደግሞ ወለደችው። ይሄ 2 ልደት ነው። ቅድመ ዓለም ያለ እናት መወለዱን፣ ድህረ ዓለም ያለ አባት መወለዱን፣ ቀድሞ ከባህሪ አባቱ ብርሃን ዘእምብርሃን ሆኖ መውጣቱን፣ ኋላ ከድንግል ማርያም ሥጋ ነስቶ በአጭር ቁመት በጠባብ ደረት በዚህ ዓለም መገኘቱን የምናምንበት 2 ልደት። እስኪ 2 ልደት በሉ። የማን ነው 2 ልደት? የአምላካችን የክርስቶስ 2 ልደት። እኛ ደግሞ 2 አይነት ልደት አለን። አንደኛው ልደት የሥጋ ልደት ይባላል። እስኪ የሥጋ ልደት በሉ። ሁለተኛው ልደት ደግሞ መንፈሳዊ ልደት ይባላል። ሰው በሥጋው 2 ጊዜ ይወለዳል። በደንብ ያዙልኝ። ሰው በሥጋው ስንት ጊዜ ይወለዳል? እየሰማችሁ ነው? ሥጋዊ ልደት የሚባለው 2 ጊዜ ነው። ከጠባብ ወደ ሰፊ፣ ከጨለማ ወደ ብርሃን የምንሻገርበት፣ ከአባት አብራክ ከእናት ማኅፀን ተከፍለንና ጸንተን ረግተን ወደዚህ ዓለም የምንገኝበት እኛ በየዓመቱ የልደት ቀን ብለን የምናከብረው አንዱ የሥጋ ልደት ነው። ሁለተኛው ይህ የሥጋ ልደት ግን ይህ የተሸከምነው ሥጋችን ይፈርሳል፣ ይበሰብሳል። የማይፈርስ የማይበሰብስ ዘላለማዊ መንግሥት ለመውረስ ዳግመኛ መወለድ ያስፈልጋል። በማቴዎስ ወንጌል ምዕራፍ 19 ላይ ሊቀ ሐዋርያት ቅዱስ ጴጥሮስ ወደ ጌታችን ተጠግቶ ሁሉ አደግነው ተለውናከ፣ እኛ ሁሉን ጥለን ነው አንተን የተከተልን፣ ዋጋችን ምንድን ነው ሲለው ክርስቶስ 2ኛው ልደት ገለጠው። እንዲህ አለ። በዳግመኛ ልደት የሰው ልጅ በክብሩ በሚገለጥበት ጊዜ እየሰማችሁ ነው አይደል? በ12ቱ ነገር ስትፈርዱ በ12ቱ ዙፋን ትቀመጣላችኋል። 2ኛ ልደት ይላል። ስንተኛ ልደት አልኳችሁ? 2ኛ ልደት የተባለው ከከርሰ መቃብር መምጣት ነው። ይሄ የመጀመሪያውን የአዳምን ልደት የሚመስል እንደ ቀደመው ሰው ለክብር ተፈጥሮ ከሞት እንጨት ከፍሬዋ በልቶ በሁላችን ላይ የምንሸከመውን ሞት እንዳመጣብን ዳግመኛ ግን ከከርሰ መቃብር ተወልደን
ለሰማይ መንግስትና ለማታልፈው ርስት እንድንገባ ከፀሐይ 7 እጅ አብርተን የምንቆምበት ነው። እግዚአብሔር ያን ፍጻሜ በቸርነቱ ለሁላችንም ያድለን። ታዲያ በስጋ ወደዚህ ዓለም መምጣት ደግሞ 4 አይነት ዘርፍ አለው። በዛ መሰለ እሺ 4 አይነት ዘርፍ አለው። ይሄ አንደኛው የአዳም፣ ሁለተኛው የሔዋን፣ ሶስተኛው የቃየል፣ አራተኛው ግን መንፈሳዊውን ልደት የሰጠን የክርስቶስ ልደት ነው። ወአብከነ መንፈሰ ልደት ከተወለደ በኋላ ረቂቁን ልደት ለኛ የሰጠን ክርስቶስ አምላካችን ነው። ታዲያኛ ከዚህ ልደት ተነስተን አንድ በጥምቀት እንድንወለድ፣ ሁለተኛ በጥምቀት ያሳደፍነውን ልጅነታችንን ደግሞ በንስሐ ዳግም እንድናነሳው፣ ሶስተኛ በስጋ ወደሙ ታትመን ለሰማይ መንግስት ክብር እንድንበቃ አሐቲ ጥምቀት ቅድስት እንተ ትሬሴና አምሳለ ክርስቶስ፣ አንዷ ቅድስት ጥምቀት ናት እኛን የክርስቶስ አምሳል የምታደርገን። አሐዱ አንብዕ ዘበንስሐ ዘይወጽእ ውስጥ በአምሳለ ዮርዳኖስ ዘያቀርብ ንጹሐ ቅድመ እግዚአብሔር፣ ሰውን ንጹሕ አድርጎ ወደ እግዚአብሔር የሚያቀርበው አንዱ ደግሞ የንስሐ እንባ ነው። አሐዱ ሥጋው ወደሙ ለክርስቶስ ዘይሰሪ አበሳ ወኃጢአተ፣ አበሳ በደላችንን ክፉ ሥራ መተላለፋችን የሚያስወግደው የጌታችን ሥጋውና ደሙ ነው። የጻድቁ አባታችን ልደት ስናስብ እሳቸው ባስተማሩት ትምህርት እሳቸው ባቀኑት ጎዳና የሚሄድ ሰው በልጅነት ጥምቀት ይከብራል። ከልጅነት ጥምቀቱ ሰውነቱን ያሳደፈ እንደው ዳግም በንስሐ ይነሳል። በንስሐ የተነሳውን የታደሰውን ሰውነቱን በሥጋው ደግሞ ያትምና የእግዚአብሔር መንግስት የታላቋ የሰማይ የጽዮን ተራራ እውነተኛይቱን ደስታ ይጎናጸፋል። ጻድቁ አባታችን ፍስሐ ጽዮን የተባሉት የክርስቶስን ደስታ እንዲሰብኩና ሁሉን ሕዝብ በጽዮን ተራራ ላለው ደስታ ሊያበቁ ነው። ሁላችንንም አምላካችን በጻድቁ ቃል ኪዳን በጻድቁ ምልጃ ቀድሞ በዘሩት ዘር ዛሬ በሚሰበከው የወንጌል ትምህርት ሕይወታችንን መልሰን በልጅነት ጥምቀት በጸጋ ሀብት ያልከበር ወደ እውነተኛ ሃይማኖት ተመልሰን በሀብተ ወልድና በስመ ክርስትና እንድንጸና እሱ ሲወለድ መንፈሳዊ ልደት እንደሰጠን እንድናምን ኃጢአትና በደል አግኝቶን ሰውነታችን ላደቀቅን ለሁላችን ደግሞ ዳግም በንስሐ ከወደቅንበት እንድንነሳ ክርስቶስ ሥጋውን ሰጥቶ ደሙን ሰጥቶ ወደኛ የቀረበበት እኛም ወደሱ የምንቀርብበት ቁርባኑ አለና በመካከል በዚህ ሕይወታችንን አትመን ጻድቁ አባታችን የደከሙባትና ያገኟትን ሰማይ መንግስት እኛም እርሳቸውን ተከትለን እንድናገኝ እግዚአብሔር በቸርነቱ ይርዳል። ደስታቸው ለዓለም ሁሉ ደስታ እንደሆነ ሁሉ ሐዲስ ሐዋርያ እንደተባሉት ሁሉ ፍስሐ ጽዮን እንደተባሉት ሁሉ ለሁሉ ዓለም ደስታ የሚሆን የጽዮን ተራራ እንዳለ ለዓለም ሁሉ ደስታ የሚሆን አቡነ ተክለ ሃይማኖትን የሰጠን የቅዱሳን አምላክ እግዚአብሔር ስሙ ይክበር ይመስገን። ወእመይስሕትኩ አንትሙ በመንፈስ አርቱን፣ እኔ ያላገባብ የጨመርኩትን ስቻ ያጎደልኩትን ብፁዕ አባታችን ሊቃውንት መምህራን የእግዚአብሔር ቤተሰቦች አርሙኝ። ከጻድቁ አባታችን ልደት እግዚአብሔር ረድኤትና በረከት ይክፈለን። በልደታቸው የሞትን የተቀበሉላችንንም ዳግም ተወልደን በክብር እንድንደሰት ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር።